ጤና ያስጥልኝ ይህ የሃሶስታ የተባለው በኢትዮጵያ ቴሌቪዥን እየተዘጋጀ የሚቀርብ መርሃ ግብር ነው። ሃሶስታ በሐሳብ በሀብትና ሀገር ላይ አተኩሮ በየሳምንቱ እየተዘጋጀ ሐሳባቸውን ወደ ሀብትን ደግሞ ሐሳብና ሀብትን ባንድ ላይ አጣምሮ ለሀገር እንዲሆን አድርገዋል ተብለው የሚታሰቡ ሰዎችን እያመጣን ከልምዳቸው ከህይወት ተሞክሯቸው አካፍለውን ትምህርት የምንቀስምበት ዝግጅት ነው። በዛሬው ዝግጅታችን ይዘን የቀረብነው ዶክተር ሰላም አክሊሉን ነው። ዶክተር ሰላም አክሊሉ በብዙዎቻችሁ ዘንድ የሚታወቁ ናቸው። እኔ እንዳልኩት እኔ እንግዲህ በቅርብ ስለማውቃት ዶክተር ሰላምን አንችላታለሁ፣ ግን ከአንቱታ በላይ የሆነ አስተዋጽኦ ያላት የሀገራችን ባለሟል ናት። ወደ ዶክተር ሰላም ከመሄዳችን በፊት ግን ሐሳብ ሀብትና ሀገር የሚሉትን ሐሳቦች በአንድ ላይ ማጣመር ለምን ያስፈልጋል የሚለውን መወሰን ማነው በይኖ ማለፍ ያስፈልጋል። እሱና ሐሳብ እንግዲህ የሰው ልጅ ይዞት የሚወለድ አቅም አይደለም። ሐሳብ የሚዳብር አቅም ነው። ሐሳብ በኋላ የሚመጣ አቅም ነው። ይሄ እንዴት ነው የሚሆነው? ስንወለድ ስሜቶቻችንን ብቻ ይዘን ነው የምንወለደው፣ ሁላችንም ቢሆን ማለት ነው። ስሜቶቻችን ይዘን ከሆነ የምንወለደው በህይወት የገጠሙንን ነገሮች በውስጣችን ያለውን ፍላጎት አንድ የስሜቶቻችንን ማርካት፣ የረሃብ የመጠማት እንደዚህ የመሳሰለው ስሜት ማርካት፣ በሌላ ወገን ደግሞ ከሌሎች ሰዎች ጋር የመኖር ፍላጎትን ማርካት የሚለውን መደራደር ሲያስፈልገን የማሰብ አቅም እየበረከተ ይመጣል። ግን ደግሞ ከስሜት ጋር ብቻ ሳይሆን ማሰብ ካለመቻል ጋር ሳይሆን የምንወለደው ደግሞ ባዶአችንን ነው። ስለዚህ ከውጭ የሚጨመርልን በጠቅላላ ሀብት ነው። ስለዚህ የሰው ግንኙነትን በአግባቡ መስርቶ በአግባቡ አስተናግዶ የሰው ሀብት ማፍራት፣ የእውቀት ሀብት ማፍራት፣ ንብረት ማፍራት፣ ወዳጅነትን ማፍራት፣ እድሜን ማፍራት፣ እነዚህ ጤና ሀብትም ነው ይባላል በሀገራችን። እነዚህ ሁሉ የሚመጡት እንግዲህ ሀሳብ ወደ ፍላጎት በላይ ሆኖ መንገድን ሲያዝዘን ነው እና ያ ሀሳብ ደግሞ የነገሮች ሁሉ መጀመሪያ ነው የምንለው በዚህ ምክንያት ነው። እነዚህ ሁለቱ ሀሳብና ሀብት አንድ ላይ ተጣምረው ወደ ሀገር ይመሩናል። ሀገር የብድር ናት እንላለን። ሀገር የብድር ናት የምንለው ከኛ ቀደም የነበሩ ሰዎች አቆይተው የሰጡን ነው። እኛ ደግሞ ከኛ በኋላ ላይ የሚመጡ ሰዎች የምንሰጠው ነው። ይሄንን ስንል ይሄን ብድር መክፈል ከምንለው ሀሳብ አንጻር እንግዲህ ሶስቱን ሀሳብን ሀብትንና ሀገርን በአንድ ላይ አምጥተን ወደፊት ስንወስድ እንደ ዶክተር ሰላም አይነት ሰዎች እናገኛለን። ዶክተር ሰላም በዚህ ሳምንት እንደምናቀርባት ስንወያይና ባልደረቦቼ ሲነግሩኝ ወደ ጭንቅላቴ የመጣው ሀሳብ በልጅነት ያነበብኩት በወጣትነት ያነበብኩት መጽሐፍ ነው። ባርባራ ቴይለር ብራድፎርድ የምትባል አሜሪካዊት የልቦለድ ጸሐፊ ናት። ከ40 በላይ የሆኑ ልቦለድን ጽፋለች። ልቦለድ ጽሁፎቿ የሚያተክሩት በአብዛኛው ስለ ሴቶች ነው። በአብዛኛው ደግሞ ከአነስተኛ ወይም ደካማ ከምንለው ጅማሮ ተነስተው ስለተሳካላቸው ሴቶች በመጽሐፍ ነው የምታወቀው። የመጀመሪያ መጽሐፏ በ1979 የጻፈችው መጽሐፍ ውመን ኦፍ ሳብስታንስ የሚል መጽሐፍ ነው። በጣም የሚታወቅ መጽሐፍ ነው። ብዙ ሰዎች ብዙ ልጆች ቢያነቡት የሚጠቀሙበት መጽሐፍ ነው። እዛ ላይ ከምታነሳው አንድ ሀሳብ አለ። ይሄ ሀሳብ ሁላችንም የህይወታችን ደራሲዎች ነን። የምንኖረው በፈጠርነው ዓለም ውስጥ ነው። ስለዚህ የራሳችን ህይወት ደራሲዎች ሆነን የምንኖረው በህይወታችን ራሳችን በፈጠርነው ህይወት ውስጥ ከሆነ ለሚገጥሙን ችግሮችም ለምናገኘው በጎ ነገርም ባለቤቶቹ እኛው ነን፣ መልሰን ራሳችን ነን የሚል ሀሳብ ታነሳለች። ይሄን ሀሳብ በቀጥታ እንደ ዶክተር ሰላም ለመሰሉ ሙሉ ሰው በሚል ብንተረጉመው ውመን ኦፍ ሳብስታንስ የሚለውም በዘመኑ ሙሉ ሴት በሚል ሊተረጎም ይችላል። ሙሉ ሰው በሚል ባሁን ብንተረጉመው የሙሉ ሰውነት ምልክት ታማኝነት ነው። ታማኝነት ማለት ላመኑበት ነገር ትክክል ነው ብለው ለፈለጉት ላቀዱት ነገር ምንም ነገር ሳይኖር መሆን ይችላል በሚል ቁርጠኝነት ተነስቶ ፍላጎትንና ዓለምን ማሳካት ነው እና ዶክተር ሰላም የራስን ህይወት ታሪክ በመጻፍ እንደገና ደግሞ የራስን ህይወት በመፍጠር ከፍተኛ አስተዋጽኦ ያበረከተች እንደሆነች ይታወቃል። ተደጋግሞ እንደሚነሳው
ምንም ባልነበረበት ቦታ የካሪዮ ፕራክቲስ ሙያን ወደዚህ ሀገር በማምጣት ፈጥሮ ያንን በማሳደግ እዚህ ከፍተኛ ደረጃ የደረሰች ናት። በሙያቸው ካሪዮ ፕራክተር ናቸው። እኔ የጤና ባለሙያ ስለሆንኩ የራሴ ስለ ሙያዎቹ ትንሽ ግንዛቤዎች አሉኝ። በዚህ ሀገር ውስጥ ያልተለመደን የማይታወቅ ሙያን አምጥቶ በአስተዋውቆ የሚሰራ ነገር ነው ብሎ አምኖ ለሚያጋጥሙት ችግሮች ሁሉ ተገዳድሮ የሚታወቅ ብቻ ሳይሆን መሬት የያዘ ሙያን ማቋቋም የሙሉ ሰውነት ምልክት ነው። በዛ ምክንያት ነው መጽሐፉን ያስታወስኩት። ብዙ አልናገርም ስለ ዶክተር ሰላም ወደዚህ ጋብዛቸዋለሁ። እሳቸው ካጫወቱን በኋላ ደግሞ ተመልሼ እመጣለሁ። ዶክተር ሰላም ወደዚህ ተቀበሏቸው። ለከበረው መታወቅ ጤና ይስጥልኝ። እንደምን ዋላችሁ? ለሀሶስታ እንግዳ ሆኜ በመጋበዜ ደስ ብሎኛል፣ ክብር ይሰማኛል። ዛሬ ግን ሀሶስታን ዶክተር ዳዊት ሌላ ነገር አሳየኝና እሷን ብዬ ነው የምጀምረው። ለካ ሀገር የብድር ናት፣ ሀገር የብድር ናት። ብድሬን በትርፍ አድርጌ ልመልስ እዘጋጃለሁ። ራሴን ላስተዋውቅ። ያው ሰላም አክሊሉ እባላለሁ። የተወለድኩት ድሬዳዋ ከተማ ከወላጆቼ 7 ልጆች የመጨረሻ ሆኜ በሚገርም ሁኔታ ታላቅ ወንድም እህቶቼና እናት አባቴ ያሳደጉኝ ማለት በጣም ብዙ ሰው ያሳደገኝ ብዙ የተሰጠኝ የመጨረሻ ልጅ መሆን ባለዳ መሆን ነው ያው እና በጣም ብዙ ተሰጥቶኝ ነው ያደግኩት። አባቴ ሴት ልጆችን ማብቃት አክቹሊ ልጆችን ማክበር በጣም አንድ እንትኑ ስለነበረ በተለይ ደግሞ ለሴቶች ልጆች የተለየ እይታ ነበረውና ማበረታታቱ ትቻለሽ ማለቱ አምንሻለሁ ማለቱ ማዳመጡ ኃይል ሰጥቶኝ ያደግኩ ልጅ ነኝ። ዛሬ ለሆንኩት ማንነት እኔ ብዙን እናትና አባቴ እህቶቼና ወንድሞቼ ደግሞ ያደረጉትን ደግሞ ቃል የለኝም። እሱም ስለሆነብኝ የሚገርማችሁ በአሜሪካን ሀገር ቤተሰብ ሲጀምር አሜሪካን ሀገር ብዙ ልጅ መውለድ ብዙ አይደገፍም፣ ከባድም ነው። 2 ብቻ ወልደን እኔና ባለቤቴ አይ ተው 3ማ ያስፈልጋል። 2ቱ አንድ ቀን ቢነጋገሩ 3ኛ ሚል ከዛ ደግሞ የኔ እህቶችና ወንድሞች አንዳቸው ቢቀሩብኝ ምን ያህል ልከስር እንደምችል ስለማቅ በአሜሪካን ሀገር 4 ልጆች ወልጃለሁ። ይሄ የእውነት የእህትና የወንድሞቼ ምን ያህል ማንነቴን ስለገነባው በህይወቴ ደግሜ ያደረኩት ነው። በነገራችን ላይ እንደገና አልከሰርኩም። ልጆቼ በሚገርም ሁኔታ የሚዋደዱ የሚከባበሩ እንዲሆን አድርገውልኛል። ህፃንነቴን ሳስታውስ የሕክምና ባለሙያ እንደምሆን በእርግጠኛነት የ7-8 ዓመት ልጅ ሆኜ አቅ ነበር። በጣም በደንብ ቀኑን ሁሉ አውቃለሁኝ። እኔ ሐኪም ነው የምሆነው ብዬ ለአባቴ ስነግረው አስታውሳለሁ። በምክንያት ነበረው። ከዛ ግን የምሰራው ነገር ሁሉ የማዳን እንትን ነበረኝ። እንደውም አንዴ በጣም የማስታውሰው ምናልባት የ9 ዓመት ልጅ ምናምን ሆናለሁ። እርግብ ስትበር ከእንትን ጋር ትጋጭና ትወድቃለች እና ቶሎ ሄጄ አነሳኋትና እንደዚህ አጥንት ምናምን ጋራ እንደምሰራ እንግዲህ ያኔ አላውቅም። እርግቢቷን በትንሽ ጨርቅ እግሯን አስሬ ማሽን ላይ ያበላኋት አይ ቲንክ 1 ሳምንት ያህል ቆየች ይመስለኛል። እና
ሳበራት እናቴ አይታ በጣም ተገርማ ለጓደኞቿ ስትናገር አስታውሳለሁ። ከዛ በኋላ እንደው የወደቀ ልጅም ቁስል ያለው ልጅም ባገኝ ቁስሉን ማጠብና መጥረግ ውሻም የቆሰለ ያዝ አድርግ ነበር ያን ያህል። የልጅነት ኢንክላይኔሽኔ ወደ ሕክምና መሆኑ ከዛ ጊዜ ጀምሬ አስታውሰዋለሁ። እያደኩ ሲሄድ ወደ 7ኛ ክፍል 13 ዓመት ልጅ ሆኜ ሌላም ማስታውሰው በጣም ዲስቲንክት የሆነ ነገር ነበረ። ህልመኛ ልጅ ነበርኩ። እንዴት እንደተማርኩ አላቅም። ያንን ህልም ግን ማየት ወደፊት 7ኛ ክፍል ሆኜ ደብተሬ ጀርባው ላይ አሁን 13 ዓመቴ ነው 7ኛ ክፍል 14 8ኛ 9ኛ ይልና ከመራቁ የተነሳ 28 ዓመቴ ድረስ ነው የሚጻፈው ከጀርባ። በ28 ዓመቴ ዶክተር ሆናለሁ። ከዛ ያኔ እንግዲህ ማቀው በጣም አሪፍ መኪና መርሴዲስ ነው። ኢትዮጵያ ነበርኩኝ አይደል? ስለዚህ ጥቁር መርሴዲስ ይኖረኛል። ዶክተር ሆኜ 2 ልጆች ወልዳለሁ። ያኔ እንግዲህ ካርሲት አይቼ አላቅም። ስለዚህ የሚታዩኝ ልጆች መስኮቱ መኪናው መስኮት ጀርባ የቆሙ ወንድና ሴት ልጆች ይታዩኛል። 7ኛ ክፍል ሆኜ ነው ይሄንን እምላችሁ እና ይጻፋል። አስታውሳለሁ 8ኛም ስገባ ጽፌያለሁ፣ 9ኛም ስገባ ጽፌያለሁ። እንደውም 9ኛ ስገባ አሜሪካን ሚሽን የሚባል ትምህርት ቤት ነበርኩ እዚህ ሀገር የምማረው። እዛ ላይ ደግሞ ምን ጽፌያለሁ? ዶክተር ሆኜ ትልቅ ሆኜ ተመልሼ እዚህ ትምህርት ቤት መጥቼ ለልጆቹ እንደናንተ እንዲህ አይነት ሰማያዊ ሸሚዝና ጥቁር ጉርድ እኮ ለብሼ እዚህ ጋር ቁጭ ብዬ ነው የተማርኩት እና አይዟችሁ ብዬ እላቸዋለሁ ብዬ ስል ትዝ ይለኛል። የህልምን አስፈላጊነት ለመናገር ብዬ ነው ይሄንን እምለው። እነዛ ህልሞች ያው ከዛ መዋከብ ሆነ ኖርኩና አንድ ቀን ብታምኑም ባታምኑም የ33 ዓመት ሴት ሆኜ እምኖርበት ቤት ግቢውን ለመውጣት 2 ልጆች አሉኝ። ቸኩል ያለው ግቡ መኪና ውስጥ ምናምን እያልኳቸው ገብተው መኪና ውስጥ ካርሲት ውስጥ ሳይቀመጡ ፊታቸውን አዙረው መስቷቱ ላይ ቆመዋል ወንድና ሴት ልጆች። እና በመስቷት ሳየው አይቻዋለሁ ይሄን ነገር ከዚህ በፊት አስደነገጠኝ። የእውነት ይሄ ዴጃvu ነው የሚባል መሰለኝ። ይሄ አይቻዋለሁ። የሚገርማችሁ ጥቁር አውዲ ነበር የምነዳው። መውጣት አቃተኝ። ደንግጬ ፈጣሪና አመሰገንኩ እና የህልምን ትልቅነት ከዛ ጊዜ በለጠ ማየት ጀመርኩኝ። ማን እንዳስተማረኝ አላቅም። ማለም ማለት እንደዚሁ አንድ ሌላ ህልም አስታውሳለሁኝና እሱንም ላጫውታችሁ። በ1984 በፈረንጅ ነው 40 ዓመት በፊት አሜሪካን ሀገር አንድ ትምህርት ቤት አንድ ሆቴል ውስጥ እሰራለሁ። ዩኒቨርሲቲ ሂልተን ይባላልና ሪሰፕሽን ላይ ነው የምሰራው። ትምህርት ቤቱ ፊት ለፊት ዩኒቨርሲቲ አለ። የዩኤስሲ የሚባል ትልቅ በጣም ሀብታሞች ትምህርት ቤት ነውና በመስከረም ሰፕተምበር ላይ ተማሪዎች ይዘው የሚመጡ ወላጆች አሉ። እና አንዲት ሴትዮ ሴት ልጅ ይዛ መጣለችና ሆቴል ውስጥ ቼክኢን ሳደርጋት ሴትዮዋን እንግዳ የመዘገብኳት ነው። ሴትዮዋንና ልጇን እያየሁ አንድ ቀን እኔም ሴት ልጄን ዩኒቨርሲቲ ሳስገባ ታየኝ። ገና እኮ ምንም የለኝም እና ያያዋት ግን ደስ ብሎኝ ስሜቱ ተሰምቶኛል። ህልሙ ግን ታየኝ። ከዛ አለፈ። እቤት መጥቼ አሁን ባለቤቴ ያኔ ጓደኛዬ ነው እንደዛ ብዬ ነገርኩት። አንቺ እንደው ምን ያስቸኩልሻል እንደው ለማርጀት ተቸኩያለሽ ምናምን ሲለኝ እየተውኩት ከዛ ተረሳሁት። የሚገርማችሁ 25 ዓመት በኋላ አንድ ቀን
ልጄ ከዚህ ሀገር ኮሌጅ ልትገባ ሳኖዜ ከተማ ካሊፎርኒያ ውስጥ ነው እሷን ትምህርት ቤት ላስገባ ሄድኩ እንግዲህ ያንን ህልም ረስቼዋለሁ ነው የምላችሁ ሜሪዮት ሆቴል ነው ቼክ-ኢን ማረጋው ዩኒቨርሲቲ ፊት ለፊት ነው እና እየፈረምኩ ልጄ ቆማለች አጠገቤ ቼክ-ኢን የምታደርገኝ ልጅ ነጭ ልጅ ናት እንግዲህ እኛ ጥቁሮች እንደዚህ ተገለባብጦ ይሄን ነገር አይቻለሁና ልጄ ደነገጠች አንቀጠቀጠኝ ለካ ህልም በሐሳብ ደረጃ ለኔ የጠቀመኝ እንዲህ ዛሬ ደስ ብሎኝ ለእናንተ ሼር ላደርግ የቻልኩት ስለኖርኩት ህልም ጥሩ ነው የት ነው የምደርሰው ብሎ ሰው የሚደርስበትን ማየት መሞከር በጣም ጠቃሚ ነገር ስለሆነ ከጠቀሙኝ ነገሮች በህይወቴ መንገድ ላይ ብዙ እንደዛ አይነት አጋጥሞኛልና ህልምን ማሰብ በጣም እላለሁ በነገራችን ላይ ስሜ ሰላም አልነበረም ስወለድ 6-7 አመት እስኪሆነኝ ድረስ ሌላ ነበር ስሜ የዓለም ዘውድ ነበር እና ስሜ ተለወጠው አንድ አጎቴ ሊጠይቀን ቤታችን መጣ እና እኛ ቤት አንድ በጣም ኃይለኛ በግ ነበር ጎሽ ይባላል ሰው ሁሉ ነው የሚወጋው እና አጎቴ መጥቶ መሄድ ፈለገና እናቴ ፈራች አይ ቆይ ይሄ በግ በጣም እንትን ይጎዳሃል ታዲያ እንዴት ነው ሞጣው ዘበኛም የለም አይ ዘበኛዎቹንም ይሻይልም ቆይ ግድ የለም የቤት ስሜ ማሚ ነው እስቲ ማሚን ጥሯት ሲባል አያጎቴና እንትን ጎሹን ባክሽ ያዥ ተባልኩ ያልኩ ሄጄ እንደዚህ ቀፍ አረኩትና ሳቅፈው የሆነስ ነበር ማቅፈው እንደ ጓደኛዬ ነበር ይመስለኝ እና አቀፈው ከዛ ቁጭ አልናብረን ከዛ አጎቴ ወጣ ከዛ ለእናቴ ምን አላት እችን ልጅ ስሟን ለውጪ እች እንዳለች ሰላም አይደለች እንዴ ብሎ ስሜን ያስለወጠው አጎቴ በሱ ምክንያት ነውና ከዛ በኋላ ትምህርት ቤት ውስጥ ልጆች ሲጣሉ ምናምን ቶሎ ሩጥ ምን ሆናችሁ ምናምን ብዬ ቶሎ ብዙ እኔ ያለሁበት ቦታ ጠብ የማይመች ሆኖ አንዳንዴ ስም አንዳንዴ ይገፋይል እንደዛ የመረጋጋትን ነገር የማምጣት እድል አግኝቻለሁ ሌላ በህይወቴ በጣም የምወደው ነገር ሼር ላደርጋችሁ ብወድ ምን እንደሆነ ባላቀውም እንትን ነበረኝ ይሄ ጧት ተነስቼ ምንድነው ማረገው ዛሬ በተቻለ መጠን ይሄ ኃጢአት የሚባለውን ነገር ካቶሊክ ቤተክርስቲያን ውስጥ ያደኩትና ኃጢአት የሚባለው ነገር በጥንቃቄ መጠበቅ ፈልጋለሁና ቀኑ ሙሉ ማረገውን ምንነጋገረውን መጠበቅ ፈልጋለሁና ማታ ደብተሬ ላይ እንግዲህ ይሄንን እምላችሁ እኮ ስንት አመቴ ነው ይመስላችሁ 8 አመት ልጅ 9 አመት ልጅ ሆኜ ማታ ደብተሬ ላይ ጽፋታለሁ ዛሬ ማንን አስቀይሜያለሁ ምን አድርጌያለሁ አምላኬን እንዳላስቀይም ምናምንና በዛ መንገድ ውስጥ ትልልቅ ሰዎች ብዙ ጊዜ ከሰው ጋራ ሲነጋገሩ ሲጣሉ ምናምን አይ እንደው ሳላስቀይመው ቶሎ ቢሄድ እንዴት ጥሩ ነበርና መሞት እንዴት ጥሩ ነበር እያልኩ ያ ልምምድ ህይወቴን ፕሬዘንት እንደሆን ማረጋውን ነገር ከልቤ እንዳደርግ አደረገኝና ወደዋለሁ በጣም ወደዋለሁ የተረጋጋ ከልብ መሆንን እንግዲህ ምን እንደሆነ አላወቅኩትም ግን ወደዋለሁ አደኩኝ 16 አመት ምናምን ደርግ ጊዜ መጣ ደርግ በጣም ከባድ ጊዜ ነበረ ወጣት መሆን የማይቻልበት ኤቭሪዴይ ለመሞት እምዘጋጅ ሰው ሆኜ አስታውሳለሁ ጧት ተነስቼ አልጋዬን ሳነጥፍ 16 አመት ልጅ ሆኜ
ነገ ብሞት እና ለቅሶ ቢኖርኛ ቤት አይ አልጋዋን እንኳን እንዴት ነው ያነጠፈችው የሚባል አይነት እናቴን ተሰናብቻት ከቤት ስወጣ ስስማት ሁሉ በደንብ ጠበቅ አድርጌ ይሄ መጨረሻው ቢሆን የሚል አይነት የግድ የሚያስገድድ ስለነበር ህይወቱ እንደዛ ያልኩኝ ኖርኩና 17 ዓመት ሳይሆነኝ አሜሪካን ሀገር ሄድኩና ወከባው እንትን ግራ አጋባኝ የሚይዘው ምን ጥለው እና ያኔ ግን ምን አልኩ ግራ መጋባቴን አላወቅኩትም ብዙም ቃላቶቹም የለኝም ይሄ ምንድነው ስትረስ ማለት መጨናነቅ አላቀው ማቀው አይ አምላኬ ትቶኝ ነው እሱ ትቶኝ ሄዶ ብቻዬን ነኝ ለዚህ ነው እንዲግራ የተጋባሁት የሚል ነገር ውስጥ ይመጣ ጊዜ ፈጀብኝ እሱን ነገር የኡነት ምን ማለት ነው ይሄ እንደዚህ ብቻ መሆንና ግራ መጋባት የሚለው ነገር ምንድነው የሚለው ነገር ለማወቅ እንደዛ ብቻ ታግዬ ትንሽም ቢሆን አመጣሁት ያው ትዳር ልጆች 4 ልጆች 2 ወንድ 2 ሴት ልጆች ለምሰራው ነገር በጥያቄ መሄድ ለምንድነው ዛሬ እንኳን ላንዲት ወዳጅ ያልኳት ነበር ለምንድነው ዛሬ እዚህ የመጣሁት ሀሶስታ ለኔ ምንድነው አኮምፕሊሽ ላደርግ የፈለኩት ሚል ይሄ ለምን የሚለውን ለምሰራው ነገር ብዙ ለምኖች አሉኝ እማረጋው ነገር ጥቅም ከሌለው እኔንም ጠቅሞኝ ሌላ ሰው ካልጠቀመ አካባቢን ካልጠቀመ ብዙ ጊዜ ለድርጊት ብዙ አልጋበዝምና ያው በዛ ውስጥ በማደግ ልጆች በማሳደግ ልጆቻችንን አሜሪካን ሀገር ነው የተወለዱት እንዳልኳችሁ 4ቱምና ኢትዮጵያ ለማሳደግ ወሰንን ይሄንን ስላችሁ በቀላል ጊዜ አልነበረም የዛሬ 25 ዓመት ኢትዮጵያ ውስጥ አሁን ይሄ የጠርሙስ ውሃ ቦትልድ ዋተር እንኳን አልነበረም ሰው ምንም ሊገባው በማይችልበት ጊዜ ነው የወሰነውና እኔና ባለቤቴ ልጆቻችን ኢትዮጵያ ለማሳደግ የወሰንበት ምክንያት ከልባችን ሆነን ልጆቻችንን ለማሳደግ የአሜሪካን ኑሮ በጣም መዋከብ ስለነበረው አሁንም እቺ ከልብ ሆኖ የሚሰራ ነገር ጫፍጫፋ ትገባኛለች ግን ገና አላወቅኳትም አሁን በዚህ ወደ 40 ዓመት ሆኖኛል ማለት ነው እንግዲህ ደማምሩት ይሄ 25 ዓመት ነው እንግዲህ እሱንም እንድታቁት ለማለት ብዬ ነው ይሄንን ማለት ደግሞ ለመሰላችሁ ወደው እኔ ባደኩበት ጊዜ ወደ 70 ዓመት ሲሆናቸው ሰዎች ብዙ ጊዜ ባለ ምርኩዝ ምናምን ሆነው ነበር ማቀው እና በኔ ጊዜ አሁን ደግሞ እንደዚህ ሆኗል በእናንተ ጊዜ ገና ወደ 90ው ላይ ቀጭቀም ባያላችሁ ብዙ ስራ የምትሰሩ እንደሆናችሁ እየታያችሁ ይሄ 90 ሊያደርስ የሚችለውን ይሄንን ሰውነት እየጠበቃችሁ ይሄንን ነው ምለው ልጆቻችንን በማሳደግ ውስጥ በነበሩት ነገሮች ብዙ ደስ ይያለኝ አንድ ነገር ግን በጣም ከሁሉ በጣም የማየው ለማረጋው ነገር ከልቤ ሲሆን ያ ድሮ ምናልባት በእናንተ ወላጆች ባቶቻችሁ የምትሰሙት ከልብሽ ሁኚ ከቀልብሽ ሁኚ ልጄ የልብሽን አይን ይክፈትልሽ ተብሎ መመረቁ ታስታውሱ ይሆናል እና እነሱ ነገሮች እንዴት በጣም ወሳኝ እንደሆኑ ለህይወት በጣም ለህይወት አካሄድ ብርሃን መሆናቸው ደግሜ እየመጣ ወደ ፎከስ ይመጣ እና አሁን ከህይወቴ አንድ ነገር እንደ ሐሳብ ለሰው ልጅ እንደ ሀብት
ለሀገር እንደ ባላደራ ስጦታ ብዬ ልል የምፈልገው ዛሬ ከኔ ህይወት የምትወስዱት ነገር ቢኖር አንድ ለመፈጠራችሁ ምስጋናና ለምን ተፈጠርኩና ህልም ማየትን ማስታወስ ሁለተኛው ግን በጣም በዋነኛነት ከልብ መሆንን ልብና አእምሮን ማገናኘት ይሄ ቀልብ ከልብ መሆን የተባለ ነገር አያቶቻችን ሲሉት አሁን ደግሞ ሳይንስ በቃ በጣም ብዙ አጥንቶት ይሄ ከልብ መሆን ማለት ለካ በጣም ብዙ የሚጠቅመው ነገር አለ ጤነኛ ያረጋል አሉ ፈጣሪ መሆንን አእምሮ ብሩህነትን ያመጣል አሉ ኮኦፐሬት ማድረግን ወይንም ደግሞ እርስ በርስ መግባባትን መስማማትን ያመጣል አሉ ከሱ በላይ ደግሞ ኃይል የለም ለሀገርና ያንድ ሰው ከልቡ መሆን ወይንም ደግሞ ይሄ ፐርሰናል ኮሄረንስ የሚባለው እሱ ነው ሶሻል ኮሄረንስ የሚፈጥረው አንድ ሰው ከልቡ ሲሆን አንድ ሰው ውስጡ ሰላም ሲሆን ነው ከወንድሙ ከእህቱ ሰላም ሊሰጥ የሚችለው ሰላም ሊኖረው የሚችለው እንዲህ ነገር እኮ በጣም ሀብት ነው ይሄንንማ ብዬ ጮኬም እኔንም ቀስቅሼ አጠገቤ ያለውንም ሰው ቀስቅሼ መናገር አለብኝ ብዬ ዛሬ ለሃሶስታ ያለኝ ሐሳብ ለሀገር ሀብት ይሆናል ብዬ የምለው ከልብ መሆን እኛ ከልባችን ስንሆን ሀብታም እንሆናለን አሁን ያሉ ጥናቶች ምን ይላሉ ዘንድሮ በመንኖረው ኑሮ በዚህ ሩጫዎቻችን 48% ማንነታችንን ሉዝ ያደረግን ነው ብሎ ይላሉ እኔ 48% ማለት ግማሽ እኔን እኮ ካሁን በኋላ ዝም ብዬ በትኛት ልኖር ፈቃደኛ አይደለሁ ስለዚህ በሀገር ደረጃ ከልባችን ብንሆን ከቀልባችን ብንሆን በሙልአተ ጤንነት ሙሉ ለተፈጠርንበት ዓላማ ለተፈጠርኩበት ዓላማ ሙሉ ሆኜ ለሀገሬ ሀብት ሆናለሁ ለሀገሬ ማሳልፈውን ነገር የተሻለ ሰራለሁ የሚለው ነገር ይዞኛል በጣም አንድ ዛሬ ከኦዲያንሶቼ ጋር መጠይቀው ነገር አለኝ የት ነው የምትኖሩት ብዬ የት ነው የምትኖሪው ስልሽ አቃለሁ ልደታ እንደምትኝ የት ነው የምትኖሪው ስልሽ ቃሊቲ ምናምን እንደምትኝ አራብሳ ሲኤምሲ እኔም እንደሱ ብዬ ዛሬ መኖሪያችን ልደታም አይደለ አራብሳም አይደለ አቃቂም አይደለ ሲኤምሲም አይደለ ዛሬ መኖሪያችንን ሁላችንም እዚህ ያላችሁትም አዳማጮች የት ነው የምትኖሩት የት ነው የምትኖሪው ብትሉኝ እምኖረው እዚህ ሰውነት ውስጥ ነው ከዚህ ሰውነት ውጪ አንዳች ነገር ማድረግ አልችልም ዕውቀት ቢኖር ሀብት ቢኖር ስልጣን ቢኖር ገንዘብ ቢኖር ከዚህ ሰውነት ውስጥ ሌላ የምናረገው ነገር የለምና ትምህርት ቤት ያልተማርኩት ነገር ስለሆነ ይሄንን ነው እንደ ሐሳብ መጀመሪያ መኖራችን እዚህ ስለሆነ መኖራችን ውስጥ እንገኝ ከዛ ብዙ ጊዜ ሳስተምር ስለ ትንፋሽ ላለሁ አንድ ህፃን ስትወለድ ምን ታረጋለች ብዬ ስል ሐኪም እንኳን አንድ ቀን አዋልዶ የወጣ ሐኪም ያለቅሳል አለኝ ሰው ሲወለድ ያለቅሳል አይደል የሚባለው ግን አይደለም ሰው ሲወለድ መጀመሪያ ብሎ ይተነፍሳል ከዛ ያድግና ይማርና ምናምን እንዲህልና ይማርና ያስተምርና አያት ይሆንና 23 እንግዳ ይሆንና ከዛ ምናምን ያልቅና ከዛ መጨረሻ ሲያልቅ ህይወት ብሎ ይላል እና ዛሬ ህይወት
በሁለት እስትንፋስ መካከል ናት ብንባባል እንተማመናለን አይደል? ከዚህ እስትንፋስ ውጪ ህይወት የለም። ይሄንን ካመንን ዛሬ እስከረፋዱ ስንት ጊዜ ትንፋሻችሁን አስታውሳችኋል ብዬ ልጠይቃችሁ። እቤትም አዳማጮቻችን ትንፋሻችንን የረሳንለት ህይወታችንን እንደረሳን ነው የሚቆጠረው ልበልና እንግዲህ በትምህርት ውስጥ አንድ ነገር ሰው ካወቀ በኋላ አለማወቅ ስለማይችል እችን ነገር ልትረሷት ማትችሉ ከዛች እህት ከዛች ሴት ምን ሰማችሁ ብትባሉ ይሄን ሁለት ነገር መኖሪያችን እዚህ ሰውነታችን ውስጥ ህይወታችንን በሙላት ለመኖር ከትንፋሻችን ጋር መሆን ከትንፋሻችን ጋር በመሆን ከቀልባችን ከልባችን የሆነን ሰዎች መሆናችንን ይሄ ትንፋሽና ልብ አእምሮና ልብን ማገናኘት ወይንም ሃርት ብሬን ኮሄረንስ የተባለ ነገር ሁሉ ጊዜ ስርዓት አለው። ይሄ ስርዓት ደግሞ የሚገርማችሁ ትንፋሽን በማሰብና በምስጋና ውስጥ በመሆን በአፕሪሺዬሽን ውስጥ በመሆን በማድነቅ ውስጥ ኮምፓሽን ሲኖረን በርህራሄ ውስጥ ከዛ ደግሞ በሁሉ በላይ በሆነው በፍቅር ውስጥ ስንሆን ለሶስት ደቂቃ እንደዚህ አይነት ስሜት ውስጣችን ውስጥ ማድረግ ማለት ጤነኛ እንደሚያረጋን በኮቪድ የተጠና ጥናት 3 ደቂቃ አንድ ሰው ከልቡ ሆኖ ከትንፋሹ ጋር ሆኖ ራሱን ማዳመጥ ሲችል ከ3 ደቂቃ በኋላ ደሙን ቀድተው ቢመረምሩት የበሽታ የመከላከል ኃይሉን ይጨምራል ብለው አረጋገጡ። እና ታዲያ ጤነኛ ለመሆን ከልብ ሆኖ ከትንፋሽ ሆኖ ከቀልብ ሆኖ በምስጋና ውስጥ ሆኖ ዋናው የህይወቴ አሁን እለት ህይወቴን ተረጋግቼ ለማደርገው ነገር በሙላት ለማድረግ ሳህንም ባጥብ ልጆቼንም ባናገር ሐኪምም ብሆን መጥቼ ብናገር ከልቤ ሆኜ ነገሮችን ለመስራት ያገዘኝ ይሄን ያህል ህይወቴን ያራመደኝ ስለሆነ ይሄንን ሼር ባደርጋችሁ ወደድኩኝ። ለአቴንሽናችሁ በጣም አመሰግናለሁ። ዶክተር ዳዊትን እንግዲህ እዚህ ላይ እሱ የሚያክለውን እንዲያክል ለመልስ የኔ ወንድም በጣም እናመሰግናለን ዶክተር ሰላም። አንድ አልጨምርም በጣም መልካም ነገር የተናገርሽው ግን አንድ የተዘጋጀ በኢትዮጵያ ቴሌቪዥን የተዘጋጀ የትውስታ ቪዲዮ አለ። እሱን አብረን እናይና ምን እንዳስታወሽ ደግሞ ተነግሪናለሽ። እኔና ዶክተር ሰላም ተገናኘ ነው ከዛሬ 16 ዓመት ሲሆን በጥቁር አንበሳ ሆስፒታል ሕክምና ስረዳ ቆይቼ ከአቅም በላይ ነው በመኪና አደጋ 7 ወር አካባቢ ስትሬቸር ተኝቻለሁ። በአንድ ሳምንት ውስጥ ሕክምናውን እንድጀምር ተደረገ። እኔም ዶክተር እንዳገኘኋት በጣም ደስ ብሎኝ ወይ እናትም አባትም የለኝም ሕክምናውን
እርጅኝ እንጂ ከዳንኩ በኋላ አንገቴ ላይ ሰንሰለት አስረሽ የግብሽ ውሻሽ አድርጊ ብያታለሁ። አሁንም በሆነላት ቅር አይለኝም። እናቴ ሁሉ ነገር ይመች። ስለዛ በሕክምናውን በጀመርኩ በአንድ ሳምንቴ መቆም ቻልኩ። እኔ መዳን የጀመርኩት እሷን አግኝቼ ከእግዚአብሔር ጋር ድናለሁ እንዳለች ወዲያውን ኦልሞስት ወዲያው ድኛለሁ። ከዛም በኋላ ሕክምናውም ተጀመረልኝ። የተሻለ ሕክምና ሆነ። 1 ዓመት በላይ የተኛው ልጅ እንኳን ቆሞ መሄድ ለ7 ዓመት መቀመጫ አትችልም የተባልኩት በአንድ 2 ቴራፒ እግሬ መቆም ቻለ። በትልቅ ክራንች መንቀሳቀስ ቻልኩኝ። ከዛም የተሻሉ በመጠነኛ ክራንቾች መንቀሳቀስ ቻልኩኝ። አልፎ ተርፎ ሰው አምጥቶ የሚያሳክመኝ የነበረው ሐኪም ቤት ራሴ ታክሲ ይዤ ራሴ ከስንት ዓመት በኋላ ራሴ ሕክምናውን ወስጄ መሄድ ጀመርኩ። በአጠቃላይ ከ300 ሺህ በላይ ሕክምና በነፃ ረድታኛለች። ከዛም ባለፈ እኔ የተሻለ ከ3 ወር በኋላ በደንብ እንቅስቃሴ ጀምሬ መስራት እንደምችል ስነግራት የልብስ ስፌት ማሽን ራሷ አስተካክላ ሰርቼ እንድበላ የዛሬን ደረጃ እንድደርስ ያደረገችኝ እናቴ ነች። ሕክምናው በጣም ምርጥ ሐኪም ቤት ምርጥ ሕክምና ነውና እግዚአብሔር መድኃኒዓለም ጤናና ዕድሜ ይስጥሽ። ክፉ አይንካሽ። እወድሻለሁ። እሺ ዶክተር ሰላም ምን ተሰማሽ? እንዴ ምንም ብለው ጠፋኝ። የሚገርም ልጅ ነው። አንዳችን ለአንዳችን የተፈጠረው በቃ ምንም የኔ እጅ ላንተ፣ ያንተ ጭንቅላት ለኔ በቃ በእርግጠኛነት አምናለሁ። እኔ አፌ ለኔ አልተፈጠረም፣ እጄ ለኔ አልተፈጠረም። ዛሬ ተናግሬ የሚሰማኝ ሰው ለዛ ሰው መስማት ያለበት ነገር ነው ብዬ ነው የማስበውና ምን ነው ቴንክ ዩ ዋው እናመሰግናለን። በጣም የመጀመሪያ በጣም የሚገርም ነው። በጣም የሚያቅሰው ነው ይሄንን ያደረገው። ይገርማል። የ7 ዓመት ልጅ ሆኜ አባቴ 2 አሻንጉሊቶች አብረው ተያይዘው የሚሸጡ ነበሩና ሴትና ወንድ፣ ሴቷ ነርስ ናት፣ ወንዱ ዶክተር ነው። እነሱ አሻንጉሊቶች ተገዙልኝ እና ልክ ኢሚዲየትሊ ስቴቶስኮፑን አውልቄ ለሴቷ ነው ያደረኳትና ዶክተር ነው መሆነው ያልኩት ያችን አሻንጉሊት ይዤ ነው እና የሱ ምስል ነበረ። የአሜሪካን ሀገሩ መንገድ ላይ መንገድ የጠፋው ጥቁር አሜሪካዊ የሚለው ነው። አዎ በጣም ሎስ አንጀለስ ውስጥ ነበር የምኖረውና እንግዲህ እኔ ፍራ እግዚአብሔር ያለኝ ሰው የምባል ራሴን ክርስቲያን ብዬ ምል አንድ እናት ቁጭ ብዬ አንድ ወንድ ልጅ ነው፣ ሰውነቱ ከፍ ያለ ነው፣ ራዘምራም እያለ ወደኔ ሲመጣ ቦርሳዬን ቶሎ ያስኩኝ፣ ልቤ መምታት ጀመረ እና አውቶማቲካሊ ወደኔ ስለመጣ ቀማኛ ነው ሌባ ነው ምናምን ነው ልቤ ያለው። ከዛ ልጅ ነው ሳየው። ከዛ ማም ይሄን መንገድ ታውቂያለሽ ብሎ ጠየቀኝ። ከዛ ነገርኩት መንገዱንና ሄደ። ሲሄድ እዛ ቁጭ ብዬ አለቀስኩ። ያኔ እኔ 2 ወንዶች ልጆች ነበሩኝ። ያን ለታ ነው የወሰንኩት ልጆቻችንን እዛ አናሳድግም፣ የኔ ወንድ ልጅ ታይቶ በዚህ መልክ ሊታይ አይገባውም፣ እኔ ካረኩት ሁሉም ሰው ያደርገዋል ማለት ነው ብዬ የወሰንኩበትና የሚገርም ነው። ኢቲቪ ይሄንን ነገር መርምሮ መድረሱ በጣም የሚገርም ነው። በጣም አመሰግናለሁ። ቴንክ ዩ ዶክተር። የምጨምረው ስለ በነገራችን ላይ በጣም ብዙ ሰው ቅድም እንዳልከው ቀጥ በሉ ስል ነው የሚያቀኝ። ዋለት ማውጣትም ሰውነታችንን ቀጥ ባለ ማለታችን ብዙ የነርቭ ስርዓታችንን እክል እናመጣለን። አሁን ባለንበት ህይወት ወገቤን፣ ጉልበቴን፣ አንገቴን እማይል ማንም የለም እና
ይሄ የካይሮፕራክቲክ ሕክምና እንዳልከው ቢሰፋ ካለ መድኃኒት በጣም ብዙ መልሶች ልንሆን የምንችለው ለሀገር እንኳን ለሀገር ዶክተር ለሀገራችን መልስ የሚያመጣ ሕክምና ነው ብዬ አምናለሁና እንደውም የመጀመሪያው የአፍሪካ ካይሮፕራክቲክ ፌዴሬሽን ስብሰባ ኢትዮጵያ ውስጥ እንዲሆን በጣም ብዙ ጥሪ በአሁኑ ዓመት ይደረጋል። ኢትዮጵያ ውስጥ ትምህርት ቤት እንዲጀመር በጣም እንሞክራለን። ቢኮዝ አፍሪካ ውስጥ ሳውት አፍሪካ አንድ ትምህርት ቤት ብቻ ነው ያለው። አሜሪካን ሀገር በጣም ውድ ነው ትምህርቱ። ስለዚህ ራሳችን ይሄ ሁሉ ሐኪም እያለ ተረባርበን አስተምረን ለራሳችን እንደውም ለአፍሪካ እንተርፋለን ብዬ አስባለሁኝ። በዚህ ሙያ ላይ ጤና ላይ ይሄ ከልብ አለመሆን 92% በላይ ስትረስ ነው የብዙ በሽታችን መንስኤ እየተባለ ይሄ ስትረስ የሚባለውን ነገር እንደው ማጅራቱን መያዝ አቃተን። እኔ እናንተ ተው ለምን ምንድን ነው ያቃተን ብለን በጣም ብዙ እየሞከርን ሳለን አንድ ነገር አንድ ሐሳብ ለሀገር የእውነት ሀብት ሊሆን የሚችል ሐሳብ አለ። ይሄ ሐሳብ ምንድነው? እለት ስራ ላይ ከመጀመራችን በፊት 10 ለጤና የሚል ፕሮግራም እንሰራለን። በምንም ቦታ ሊሰራ የሚችል የአንድ ሰው ሀብት ያልሆነ ከትንፋሻችን ጋር በመሆን እንቅስቃሴ ብናደርግ ስራ ገበታ ላይ ለሚቀመጠው ሰው ንቁ ብቁ የሆነ ዜጋ እርግጠኛነት ለሀገር ሀብት የሚያመጣ ሐሳብ። ይሄንን ሐሳብ በየመስሪያ ቤቱ በተለይ ብዙ ይሄ ሌበር ኢንቴንሲቭ ሆኖ በጣም ኃይለኛ ስራ በሚሰራበት ቦታዎች ላይ ይሄንን ሐሳብ ማበርከት እወዳለሁ። ቀጥ ማለታችን መተንፈሳችን ይሄን ስትረስ የሚባለውን ነገር በግማሹም ቢሆን አርግበን ከግራችን ስር ልናስገዛው እንችላለን ብዬ ነው። አመሰግናለሁ ለዚህ ድል። አመሰግናለሁ በጣም ተሰራ። ዶክተር ሰላም የተናገረችውን በጠቅላላ ማሳጠርና ይሄን ያገኘነው ትምህርት ማለት ተገቢ አይደለም። ምክንያቱም ዶክተር ሰላም በህይወት መንገዷ ብዙ ልምድ ብዙ ዕውቀት ብዙ ስራ የሰራች ስለሆነ ይሄን ብቻ ቆርሶም እንዲ ነው ማለት ተገቢ አይደለም። ግን እኔ ዶክተር ሰላምን የማውቀው ዶክተር ሰላም ማውቀው ከአመታት በፊት ከወዳጆቼ ጋር ሆኜ በዋሌት የተነሳ ነው በኪስ ቦርሳ የተነሳ በመጀመሪያ ስሟን የሰማሁት በኪስ ቦርሳ ምክንያት ነው። እና ሰዎች እያወጡ ኪስ ቦርሳቸውን መሬት ስንቀመጥ ጠረጴዛ ላይ ያረጋሉና ለምን እንደዚህ የምታረጉ ሲባል አይ ዶክተር ሰላም የምትባል መታለች ኋላ ኪሳችሁ ቦርሳ እንዳታደርጉ ብላለች እሱን አልሰማህም ወይ አሉና ማናት ዶክተር ሰላም በሚል ከዛ የተነሳ ነው። ይሄንን አስመልክቶ ይሄን ታሪክ ያስታወስኩበት ምክንያት ዶክተር ሰላም አንድም በትህትናዋ ሌላም ግን በጣም ብዙ ነገሮች ስለምትሰራ ያላነሳችውና ግን በጣም ከፍተኛ አስተዋጽኦ አድርጌ የምወስደው ለሀገር የተበረከተ ትልቅ የተከፈለ ትልቅ ብድር ለወደፊት ልጆች የተከፈለ ትልቅ ብድር ብዬ ከማነሳቸው ነገሮች መካከል ምንም በሌለበት ቦታ ላይ መጥቶ የካሪዮፕራክቲክስ ሕክምናን በዚህ ሀገር መስርቶ ከአንድም 2-3 ተቋማትን ገንብቶ በዛ ሙያ ደግሞ ሌሎች ወጣት ወንዶች ሴቶች ተምረው ሰልጥነው እንዲሰሩ ማድረግ ማስቻል ፈርቀዳጅነት ነው። ይሄንን እንዳልኩት በትህትናዋና ብዙ ነገር ስለምትሰራና ትኩረቷ የነበረው ከቀልብ ስለመሆን ከልብ ስለመሆን በመሆኑ በዛሬው ንግግሩ አላነሳችውምና ይሄንን ሳናስታውስ ብናልፍ ውለታ ቢስነት ይሆናል ብዬ ስለማስብ ትልቅ አስተዋጽኦ ነው። በእኛ ሀገር በጤና ስርዓት ውስጥ ረጅም ዓመት እንዳገለገለ ሰው እኔም የምረዳው ነገር ይሄን ለማድረግ ከሌላ ቦታ መጥቶ ያልተለመደን ያልታወቀን ሕክምና አምጥቶ እንዲያድግ ማድረግ የሚያስከፍለው መስዋዕትነት እንረዳለንና ይሄ ትልቅ ባለውለታነት ስለሆነ ለሀገር የተበረከተ ሀብት ሐሳብ ላይ የተመሰረተ ብለን ልንወስደው የምንችለውና ከ23 ማዕቀፍ ጋር አብሮ የሚሄድ ነውና ዶክተር ሰላም ለሱ በጣም ላመሰግንሽ እወዳለሁኝ በሁሉም ሰው ስም ማለት ነው። ሰዎችም ሊረዱትና ሊያስታውሱት የሚገባ ውለታ ነው ቀላል ስራ ስላልሆነ።
ከዛ በተጨማሪ የተወሰኑ አንድ ሁለት ነገሮችን ዶክተር ሰላም ስትናገር ያሰብኩት አንደኛው የመጨረሻ ልጅ ነኝ ብላለች እና የመጨረሻ ልጅ ነኝ ብላ የመጨረሻ ልጅ መሆን ባለዳነት ነው ብላለች። በዛ መልኩ የመጨረሻ ልጅ ስለሆንኩ በዛ መልኩ አስቤ አላውቅም። ነገር ትክክል ነው፣ ምክንያቱም ይሰጠዋል፣ ብዙ ነገር ይሰጠዋል የመጨረሻ ልጅ እያለች ነበር። አያይዜ ተያይዞ የመጣልኝ ሀሳብ ግን ምንድነው በየደረስንበት ዘመን የመጨረሻ ልጆች ነን ሁላችንም። ከኛ በፊት ከነበሩት ወገኖቻችን ቀድሞ የነበሩ የሀገራችን ሰዎች እኛ የመጨረሻዎቹ ልጆች ነን። ስለዚህ ብዙ ነገር ተሰጥቶን ነው አሁን እዚህ ያለ ነው። ይሄንን ማስታወስ ያስፈልጋል። ብዙ ነገር የተሰጠና የተከፈለብን። አዎ ችግር አለ፣ አዎ የሚከብዱ ነገሮች አሉ፣ አዎ የማይስማሙ ነገሮች አሉ። ግን እዚህም ደርሰን ለመቸገር ብዙ የተሰጠን መኖሩን እንዳስብ አድርጋኛለች። ሁላችንም በዘመናችን የመጨረሻዎቹ ስለሆነን ማለት ነው። ከኛ በኋላ ይመጡ ደግሞ የመጨረሻዎቹ ይሆናሉ። እንዳልኩት ያ እየተከፈለ የሚሄድ ብድር ነው ሀገር እንደዛ ስለሆነ። ሌላው በጣም ብዙ ሀሳቦችን ያነሳችሁ በጣም ከልብ ከመሆንና ከቀልብ ከመሆን ጋር በተያያዘ ዶክተር ሰላም እሱን ሀሳብ ጋር ከመድረሷ በፊት ለምን እዛ ልደርስ ቻለች የሚለውን ምልክት ሰጥታናለች። የአእምሮ ሐኪም ስለሆንኩ ነው እነዚህ ነገሮችን ማነሳውና ለምን እያልኩ ጠይቃለሁ እያለች ነበርና ከአእምሮ የሰው ልጅ አእምሮ ተፈጥሮ አሰራር አንፃር እንዴት እንረዳዋለን? ሰው እዛ ጋር መድረስ የሚችለው ከቀልቡ መሆን ከልቡ መሆን የሚችለው ለምን ማለት ሲጀምር ነው። ግን ለምን ለማለት ደግሞ መድረስ ያለበት የሐሳብ ደረጃ ወይ የማሰብ አቅም ምንድነው የሚለውን መረዳትና መገንዘብ ያስፈልጋል። ስለዚህ ስንወለድ ዶክተር ሰላም እንዳለችው እኔ መግቢያ ላይ እንዳነሳሁት የምንወለደው ከስሜት ጋር ነው። ስለዚህ ስሜታዊ አእምሮ ይዘን ነው የምንወለደው። ስሜታዊ አእምሮ ማለት ደግሞ ምንድነው? እፈልጋለሁ፣ የምፈልገውን ነገር አሁን እፈልጋለሁ የሚል መቆየት የሚባል ነገር የለም። ያለው ጊዜ አሁን ብቻ ነው። ስለዚህ እርቦኛል፣ አሁን እፈልጋለሁ፣ ጠምቶኛል፣ አሁን እፈልጋለሁ፣ ሞቆኛል፣ አሁን እፈልጋለሁ፣ በርዶኛል፣ አሁን እፈልጋለሁ። ይሄን አእምሮ ይዘን ነው የምንወለደው። ግን ህይወት እንደዛ ስላልሆነ እውነታ ሲመታን የምናገር ለካ መሆን አይችልም። ስለዚህ መሆን አይችልም ስንል የምናዳብረው አእምሮ የደነደነ አእምሮ ይሆናል። ከስሜታዊ አእምሮ መደንደን ይሆናል። ስለዚህ መሆን የሚችል ነገር ይሆናል፣ መሆን የማይችል ነገር አይሆንም የሚል ቁርጥ ያለ ነጭና ጥቁር የሆነ ሐሳብ ይሆናል። እነዚህ ሁለቱም በህይወት ለመኖር በጣም የሚያስቸግሩ ነገሮች ናቸው። ሁሉ ጊዜ በስሜታዊ አእምሮ መኖር አንችልም። የሚያስፈልገኝ ነገር አሁን ካላገኘሁት የሚለው አእምሮ ማለት ነው። ሁሉ ጊዜም ደግሞ በደነደነ አእምሮ በቃ የሚሆን ይሆናል፣ ማይሆን አይሆንም ማለት አንችልም። የሰው ልጅ ትልቁ የሐሳብ ግብ መድረሻው ሚዛናዊ የሆነ የአእምሮ ሁኔታ መፍጠር መቻል ነው። ወይም አስተዋይ የሆነ የአእምሮ ሁኔታን መፍጠር መቻል ነው። አስተዋይ የሆነ የአእምሮ ሁኔታን ለመፍጠር ደግሞ የሚያስፈልገው ነገር በእያንዳንዱ የህይወታችን መንገድና ድርጊቶች ውስጥ በየገጠመኞቻችን ውስጥ ለምን ብሎ ያንን ለመከለስ መቻል ማለት ነው። አንድን ነገር መከለስ፣ ይሄ ነገር ለምን ሆነ፣ የሚሰማኝ ነገር ምንድነው ብሎ ማስተዋል፣ ያስተዋሉትን ነገር መናገር መቻል፣ መረዳት መቻልና በተረዱት መሰረት መኖር ሲቻል ነው ከቀልብና ከልብ መሆን የሚቻለው። ዶክተር ሰላም ይህንንና በጣም ብዙ ነገሮች ስላስተማረችን በጣም አድርገን እናመሰግናታለን። በሌላ ተመሳሳይ ዝግጅት እስከምንገናኝ ድረስ ዶክተር ሰላም አክሊሉን እዚህ መታ ለሰጠችን አገልግሎት እዚህ ያላችሁ ሰዎች በያላችሁበት ደግሞ ይሄን ለምትከታተሉ ሁሉ መልካም ይሁንላችሁ ብለን እየተመኘን የዛሬው የ23 ዝግጅት በዚህ ተጠናቀቃል። እናመሰግናለን።